ጤናው በእጆ ቀላሉን በማድረግ ስለ ነገ ጤናው እርግጠኛ ይሁኑ። ጤናው በእጆ በሽታን አስቀድመው ይከላከሉ። መሰረተ ጤና ክብካቤ መርህን ይከተሉ። ይህ ፕሮግራም በአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲና በማስተር ካርድ ፋውንዴሽን አጋርነት የሚቀርብ ሲሆን ዳሸን ሚዲያ ኮሚኒኬሽን አዘጋጅቶት በኤፍኤም አዲስ 97.1 ወደ እናንተ ይደርሳል። ዘወትር ማክሰኞ ረፋድ ከ3 ሰዓት እስከ 3 ሰዓት ተኩል ይደመጣል። ጤናው በእጆ ጤናው በእጆ። ሰላም የተከበራችሁ አድማጮቻችን እንደምናላችሁ። ጤናው በእጆ ሳምንታዊ ፕሮግራማችን እነሆ ጀምሯል። ለ30 ደቂቃ ያህል አብረን እንቆያለን። እናንተም ከኛ ጋር ስለምትቆዩ አስቀድመን አመስግነናል። ኤፍኤም አዲስ 97.1 ላይ ጤናው በእጆ የዛሬው መሰናዷችን እንዲህ ተጀምሯል። አብራችሁ እንድትቆዩ በአክብሮት በድጋሚ ጋብዛለሁ። አዚ እንደምን ሰነበትሽ? ደህና ነን። ክረምቱ እንግዲህ ያው ሐምሌ ገፋ እያለ ነው፣ ጠንከር እያለ ነው። አንዳንድ አካባቢዎች ላይ ደግሞ የዝናብ እጥረት እንዳለም ከየአካባቢው አድማጮቻችን እየደወሉ እየነገሩን ነበረ። እንግዲህ በጊዜው ሁሉም ነገር እንዲሆን እንጸልያለን አይደለ? ሁሉም በየአካባቢው ይጸልያል፣ ይለምናል። ዝናብ ካልዘነበ እንግዲህ ከተማም ላይ ለሚኖረው ለገጠሩም ለሁሉም አስቸጋሪ ነው። የኛ ግብርናም ያው ዝናብ ላይ የተመሰረተ እንደመሆኑ ይህ በጣም ያስፈልጋልና የሰሞኑ ጉዳይ ይሄ ነበረ። ይሄ ነው እኔም ሲያሳስበኝ የነበረው። አዎ ክረምቱ እንግዲህ ከዚህ ቀደም ብሎ ይገባ ነበረ ከዚህ በፊት በነበሩ ዓመታት። ዘንድሮ ግን ትንሽ ዘግየት ማለቱና የዝናቡ መጠን ማነሱ እንዲሁም ደግሞ እንዳለው አዲስ አበባ ላይ የተሻለ ዝናብ እያየን ነው። ወደ ክልሎች ወጣ ስንል ግን አንዳንድ ቦታዎች በተለይ ደረቅ አካባቢ እንደውም ፎቶ እያነሱ ሁሉ ማህበራዊ ሚዲያ ላይም እየተመለከትን ያለ ነውና እንግዲህ ፈጣሪ ይታረቀን። አቁም አዳም የሚቆመው በእህል ነው ይባል የለ። ስለዚህ ሰውም ደግሞ ለጤንነትም ጉዳይ ደጋግመን ከዚህ በፊት በነበሩ ሳምንታት በሰራናቸው ፕሮግራሞችም የተመጣጠነ ምግብ፣ የተመጣጠነ አመጋገብ፣ የተስተካከለ አመጋገብ እያል የምናወራው ነገር ሁሉ እንግዲህ ከዚህ ከተፈጥሮ ጋር የተያያዘ ነውና እንግዲህ ፈጣሪ እንግዲህ ያስተካክልልን፣ ደግሞም ለክፉ ማሳልፎ ይሰጠናል ብለን አናስብም። እንግዲህ ክረምቱ የመልካም እንዲሆን መጪውም ደግሞ አዝመራውም አሽቶ አብቅሎ ደግሞ የመልካም ዘር ፍሬ ደግሞ ማህበረሰባችን ተመግቦ ጤናማ ማህበረሰብ እንዲሆን እንግዲህ ፈጣሪን እንጠይቃለን፣ እንለምናለን። ባለፈው ሳምንት የነበረን ፕሮግራም በጥቂት አስታውሰን ወደ ዛሬው መደበኛ ፕሮግራማችን እንለፍ። ባለፈው ሳምንት አድማጮች እንደምታስታውሱት ስለ ነፍሰ ጡር እናቶች የእርግዝና ወቅት ክትትልን በተመለከተ በጣም ደስ የሚል ፕሮግራም አዘጋጅተን ነበረ። ባለሙያችን በጣም በጥሩ ሁኔታ ገልጸውልናል። አድማጮችም ደግሞ በደንብ እንደተረዱት እየገለጹልን ነበረ። ያው የነፍሰ ጡርነት ጊዜ ክትትል ማድረግ ጤናማ ልጅ ለመውለድና እናትን ጤናማ እንድትሆን በጣም ጠቃሚ መሆኑን በዚህ አጋጣሚ ያው ለማስታወስ እንወዳለን። አዎ አዚ እንግዲህ አንቺም ያው እናት ነሽ፣ ታቂዋለሽ። ክትትል ማድረግ ወሳኝ ነው። እውነት ለመናገር ሐኪም ጋር ሄዶ አንዳንዴ እኮ ገና ሆስፒታል በር ላይ ስንደርስ ራሱ በሽታችን ይለቀናል አይደል? በተለይ ከእርግዝና ጋር በተያያዘ ደግሞ ራሱ እርግዝናው የሚያመጣቸው አንዳንድ የጤና እንትኖች ይኖራሉ፣ እንከኖች ይኖራሉ። ያንን ልክ እንደ መጥፎ በሽታ ወይም ደግሞ የተለየ ነገር እንደመጣባቸው አድርገው የሚያስቡ ነፍሰ ጡር እናቶች አሉ። ነገር ግን እርግዝናው ራሱ ይዟቸው የሚመጣቸው ይሄ ባዮሎጂካል የምንለው ነገር ሰውነታቸው ሲለዋወጥ የሚፈጠሩ ነገሮች ጤናማ የሆኑ ግን ደግሞ ለነፍሰ ጡሯ በሽታ ወይም ህመም የሚመስሉ ነገር ግን ደግሞ ጤናማ በቃ ከእርግዝና ጋር የሚመጣ ግዴታ የሆኑ ነገሮች አሉና ይህን ሁሉ ምክር የምናገኘው እንግዲህ ሕክምና ተቋም ስንሄድ ባለሙያ ስናገኝ ነውና ሕክምና ማግኘት ምንም ምርጫም የሌለን ጉዳይ መሆኑን እናቶችም አባቶችም ማወቅ ያስፈልጋልና በተለይ ወንዶች ሚስቶቻችን ነፍሰ ጡር ሲሆኑ አበረታተን መሄድ ባለባቸው ሰዓት፣ መታየት ባለባቸው ሰዓት፣ በቀጠሯቸው ሰዓት ሳያዛንፉ ቀጠሯቸውን ጠብቀው እንዲሄዱ የማድረግ ብንችልም አብረን የመሄድ ግዴታም አለብን። እውነት ነው። አንዲት ሴት ነፍሰ ጡር በምትሆንበት ጊዜ ደም ግፊቷ ከፍ ሊል ይችላል፣ የስኳር መጠኗ ከፍ ሊል ይችላል። እነዚህ ደግሞ በጣም አሳሳቢ የሌላው ሰው ድጋፍ የሚያስፈልጋቸው ወቅቶች ናቸው። ከዛ ባሻገር ደግሞ የጽንሱ አቀማመጥ ትክክል ላይሆን ይችላል፣ ወይም ደግሞ የአፈጣጠር ችግሮችም ሊኖሩ ይችላሉ። እነዚህ ሁሉ ለሷ በጣም የሚያስጨንቋት ናቸውና በተቻለ መጠን አብሯት ሌላ ሰው ካለ ግን ያ ሰው
ድጋፍ ያደርግላታል። በስነ ልቦናም ደግሞ መደናገጦች ይኖራሉ። መደናገጡ በራሱ ደግሞ ሌላ ችግር ይፈጥራልና የቤተሰብ ድጋፍ በዚህ ጊዜ በጣም እጅግ አስፈላጊ ነው። መልካም እንግዲህ ከዚህ ጋር በተያያዘ አንድ ጥያቄ አንስተናል። ሳምንት እንደምታስታውሸው አንዲት እናት ነፍሰ ጡር ከሆነች በኋላ ለምን ያህል ጊዜ ባለሙያ ወይም ሐኪም ማግኘት አለባት የሚለውን የዓለም ጤና ድርጅት ባስቀመጠው ስታንዳርድ መሰረት ለ8 ጊዜ ቢያንስ ለ8 ጊዜ መታየት እንዳለባት አንቺም ስታነሺ ነበርና እንግዲህ ያነሳነው ጥያቄም ይሄንን ነው። አንዲት ነፍሰ ጡር ሴት ምን ያህል ጊዜ በሐኪም መታየት አለባት በነፍሰ ጡር ጊዜዋ ወቅት የሚለውን አንስተናል። እንግዲህ 8 ጊዜ ብለው የመለሱ አድማጮች አሉ። በርካቶች ሰዓት አሳልፈው ስለሚመልሱ እንግዲህ ያው ተሸላሚ ልናደርግ አንችልም፣ ሰዓት ገደብ አለው ጥያቄያችን። ስለዚህ ባሉት ደቂቃዎች ውስጥ በሰጠነው ደቂቃ ውስጥ መልስ የመለሱ ሰዎች አሉ። የመጀመሪያው ዘላለም የተባሉ አድማጫችን ከወላይታ ሶዶ 0939 59 31 2 ብሎ የሚጨርስ ቁጥር አለ። ለ8 ጊዜ ብለው መልሰዋል። እናመሰግናለን። መለሰች ከጋምቤላ እንዲሁ ለ8 ጊዜ ብለው መልሰዋል። 0982 18 02 9 እያለ የሚጨርስ ስልክ ነው። ታምራት ነጋ ከአርባ ምንጭ እንዲሁ 8 ጊዜ ብለው መልሰዋል፣ በሰዓቱ ማለት ነው። 0944 59 27 4 እያለ የሚጨርስ ስልክ ነው። ስለዚህ ለዛሬም እነኝን ሰዎች ተሸላሚ አድርገናል። የመቶ ብር ካርድ ተሸላሚ አድርገናል። ካርድ ይሞላላቸዋል ማለት ነው። መልካም እንግዲህ ደግሞ ልዩ ተሸላሚ ለመሆንም ጥረት እንዲያደርጉ በዚሁ አጋጣሚ እንጋብዛለን። የቴሌግራም ገጻችንን መወዳጀት ወይም ደግሞ እዛ ላይ መቀላቀል ይገባል። ጤናው በእጁ ብለው ሲፈልጉ ቴሌግራም ላይ ያገኙናል። ስለዚህ ልዩ ተሸላሚዎች ይኖሩናል በ3ኛው ወር ፕሮግራማችን ላይ። ለዚህም እንግዲህ ሁላችሁም እንድትሳተፉ ከኛ ጋር እንድትሆኑ እንጋብዛለን። እንደውም የዛሬው ጥያቄያችን በኋላ ላይ የምናቀርበው ጥያቄ መልስ የሚሰጠው በአጭር የጽሁፍ መልእክት ሳይሆን በቴሌግራም ገጻችን ይሆናል። ጤናው በእጅዎ የሬዲዮ ፕሮግራም ይላል። ከቴሌግራም ውጭ መልስ ከተሰጠ ያው ተሸላሚ አይሆኑም። ስለዚህ አስቀድመው ቴሌግራም ላይ ሬዲዮ ፕሮግራሙን እያዳመጡ ቴሌግራም ገጽ ላይ ገብተው ጤናው በእጅዎ የሬዲዮ ፕሮግራም የሚለውን ገጽ ያግኙ። ጥያቄውን እንደጠየቅን ወዲያውኑ መልሷን ጻፍ አድርገው መላክ ተሸላሚ ያደርጋል። መልካም እስከዛው እንግዲህ ገጹን እየፈለጉ እየተዘጋጁ እያደመጡንም ጥያቄውን ለመመለስ እያደመጡንም እንዲቆዩ ነው የምንጋብዘው። ወደ ዛሬው መሰናዷችን ከማለፋችን በፊት ለአድማጮቻችን ሙዚቃ እንጋብዛለን አይደል? አዎ ሙዚቃ ጋብዘን እንመለሳለን። ጋዜጠኛ ዜብ ታምሩና ዘመነ ዮሐንስ አብረናችሁን እንቆያለን። እንግዲህ በድጋሜ አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። አዚ የምትይው ነገር ካለ? አድማጮች እንግዲህ ይህ ፕሮግራም እየተዘጋጀ የሚቀርብላችሁ በአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት ነው። ዳሽን ሚዲያ ኮሚኒኬሽን ደግሞ ፕሮግራሙን አዘጋጅቶ ያቀርብላችኋል። አብራችሁን ትቆዩ። የዛሬ መሰናዷችን ክትባት ላይ ነው። አዚ ጤናው በእጆ ዋና ትኩረታችንም መሰረተ ጤና ክብካቤ የምንለውን ወይም ደግሞ በቀላሉ እጃችን ላይ ጤናችንን የምንጠብቅበትን መንገድ ማመላከት ነው ብለናል። እንግዲህ ከመነሻውም እና ክትባት ስንል እንዲህ በቀላሉ የምናየው ነገር ይመስለኛል። እኔ አብዛኞቻችን ስለ ክትባት ያለን አመለካከት ያን ያለው ብዬ አላስብም። አንዳንዶቻችን በትኩረት ልጆቻችንንም አዋቂዎችም መከተብ ባለባቸው ሰዓት መከተብ ባለባቸው ጊዜ ክትባታቸውን ይወስዳሉ። አንዳንዴ ግን መዘናጋት ይስተዋላል። ይሄ መዘናጋት የምታስታውሽ ከሆነ በኮቪድ ወቅት የአሜሪካው ፕሬዚዳንት የነበሩት ዶናልድ ትራምፕ ያኔም ፕሬዚዳንት ነበሩ፣ አሁንም ፕሬዚዳንት ናቸው። በአጋጣሚ ክትባት አያስፈልግም የሚል ቅስቀሳ ጀምረው ነበረ። በኋላ ግን ኮቪድ ምን ያህል ተጽዕኖ እንደፈጠረ ምን ያህል ቀውስ እንዳመጣ ሀገራት ላይ በኢኮኖሚ በማህበራዊ በተለያየ መንገድ የፈጠረውን ቀውስ ከተመለከቱ በኋላ ግን ይቅርታ ጠይቀው እንደውም እየዞሩ እሳቸውም ተከትበው ክትባትን ሲያስተዋውቁ ነበር። ክትባት ሰው መከተብ እንዳለበት እያስተዋወቁ ይዞሩ ነበር እና አንዳንዴ ተምረዋል የምታያቸው ወይም ትልቅ ናቸው ሀገር ወክለዋል የምታያቸው ሰዎች ጭምር ክትባት ላይ የሚኖራቸው አመለካከት ስናይ እኛ ሀገርማ እንዴት ሊሆን ይችላል እንላለንና ክትባት በጣም ወሳኝ ነገር እንደሆነ እንግዲህ ሳይንስም የሚነግረን።
እውነት ነው። ክትባት እንግዲህ ከራሱ ከቫይረሱ ነው የሚዘጋጀው። ብዙ ጊዜ በቫይረስ ለሚተላለፉ ህመሞች ነው እንግዲህ ሲሰጥ የምናስተውለውና ከዛው ተወስዶ ይሰጥና ሰውነታችን ያንን በሽታ መከላከል እንዲችል እንዲያዳብር ሰውነታችን በሽታ የመከላከል አቅም እንዲገነባ እንዲላመደውና ያንን በሽታ እንዲዋጋው የሚዘጋጅ ነው። በላቦራቶሪ የሚዘጋጅ ነው። የተሳሳቱ አመለካከቶችም አሉ ክትባት ላይ። ልጆቼን አላስከትብም የሚሉ ሰዎች የተማሩም ሰዎች ያጋጥሙናል አንዳንዴ። ይህ በጣም ስህተት ነው። ምክንያቱም እንደነ ፖሊዮ ያሉ በጣም ከባድ የልጆቻችንን ህይወት የሚወስኑ እንዲሁም ደግሞ ሊገሉም የሚችሉ ብዙ ህመሞች አሉ። ክትባት አላቸው። በክትባት መከላከል እየቻለን ልጆች ባለመከተባቸው ግን ለከፋ የጤና ችግር ሲዳረጉ እናያለን። ክትባት ለህጻናት ብቻ አይደለም የሚሰጠው፣ በነፍሰ ጡርነት ጊዜ ለእናቶችም ይሰጣል። ይህም እንግዲህ እንደ ቴታነስ አይነት ችግሮችን ልጆችም እንዲቋቋሙ እናትየውም ላይ እንዳይበረታ የሚያደርግ ነውና ክትባትን መከተብ ጤናማ ልጅ ከማግኘት ጋር በቀጥታ የተያያዘ ነው። ምክንያቱም አንድ ልጅ ከተወለደ በኋላ የህይወቱ ጤናማ ካልሆነ መላው የቤተሰቡ ህይወት ይቃወሳልና አስቀድመን ልናስብበት ይገባልና ልጆቻችንን በአግባቡ ልናስከትብም ይገባል። ስለዚህ እንግዲህ ይህንን ያህልኛ ካልን ወደ ፕሮግራሙ እንሻገር። ዛሬ ያዘጋጀነው ፕሮግራም ክትባት ላይ ያተኩራል። ከባለሙያው ትሰማላችሁ አድማጮች። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ወደ ዝግጅቱ እንሻገር። ይህ መረር ያለ የህፃን ለቅሶ የረሃብ ወይንም የናፍቆት አይደለም። ይልቁንም ለነገው የጤና ሁኔታ መከላከያ የሚያዳብርበትን ክትባት በቀጭኗ መርፌ ሲወስድ የተፈጠረ እንጂ። ወይዘሮ ሜላት ተመስገን የ1 ዓመት ህፃን ልጇን ከዛሬው ጋር ለ4 ጊዜ አስከትባለች። ልጄን ለማስከተብ መጥቼ ነው። ለምን ያህል ጊዜ ክትባት ተከትባለች? 4 ተከትባለች። በጊዜው ታስከትቢያለሽ? ህክምና ባለሙያዎች፣ ነርሶች በዚህ ወራት፣ በዚህ ሳምንት፣ በዚህ ቀን የሚሉሽን ቀጠሮ ቀንሽን ተከታትለሽ ስታስከትቢ ነበር? አዎ፣ በትክክል በተባልኩበት ቀን ነው የመጣው ማስከትባት። እስካሁን ያው ሜርስቶፕ ነበር ማስከትባት። አሁን ግን በአጋጣሚ እዚህ ስለመጣው እዚህ አስከተብኳት እና በወቅቱን ጠብቄ ነው በደንብ ማስከትባት። በተባልኩበት ቀን እመጣለሁ ማለት ነው። ስድስት ወር አሁን ልጄ 6 ወር ነው። ግን አሁን በኋላ 3 ነው ያስከተብኩት። ለምን ነው ታስከትቢያ? ጤነኛ ለመሆን ጤና ለማግኘት። በ10ኛው ክፍለ ዘመን በቻይናውያን የተጀመረው የመጀመሪያው ክትባት በሳይንሳዊ ምርምሮች አድጎ ዛሬ ላይ በሽታን ከምድረ ገጽ እስከ ማጥፋት የሚደርስ የዘመቻ ሥራ እየተሰራ ይገኛል። ዶክተር አካለ ወልድ ወጋየሁ የውስጥ ደዌ ስፔሻሊስት እና በጥቁር አንበሳ ሆስፒታል የተላላፊ በሽታዎች ሕክምና እጩ ናቸው። ስለ ክትባት ጽንሰ ሐሳብ እንዲህ ይሉናል። ክትባት ወይም ቫክሲን የምንለው ዋነኛ ሐሳቡ የሰውነታችን የበሽታ መከላከል አቅም የተለያዩ ተላላፊ በሽታዎችን በሚያጋጥሙት ጊዜ አውቆ መከላከል እንዲችል ማድረግ ነው፣ ወይም እንደዚህ አይነት አቅም እንዲኖረው ማዳበር ነው። እንደሚታወቀው ኢትዮጵያ ያሉ አካባቢዎች እና እንደዚህ ታዳጊ ሀገሮች ላይ አብዛኛውን የሰው ህይወት የሚቀጥፉት ተላላፊ በሽታዎች ናቸው። እነዚህ ተላላፊ በሽታዎችን ለመዋጋት ሰውነታችን በሽታ መከላከል አቅም ወይም ኢሚዩኒቲ የምንለውን ነው የሚጠቀመው። ነገር ግን አንዳንዴ እነዚህ በሽታዎች በጣም ኃይለኛ የሆኑ ይመጡና ለብዙ አደጋ ምክንያት ይሆናሉ። ይህንን ለመከላከል ክትባቶች በውስጣቸው የተለያዩ ፕሮቲኖች እንደዚያ አይነት ነገሮች አሏቸው። ስለዚህ በክትባት ሲሰጥ ሰውነት በሽታው ሳያጋጥመው ግን በሽታው ቢያጋጥም ሊኖሩ የሚችሉ አይነት ፕሮቲኖችን እንደዚህ አንቲጅን የምንላቸውን እንዲያገኛቸው ይደረጋል። እነዚህን ሲያገኛቸው ደግሞ ነጭ ደም ሴሎቻችን አስፈላጊውን ሪስፖንስ ያዳብራሉ። ይሄ ማለት ይሄ ሪስፖንስ ከዳበረ በኋላ በቀጣይ ጊዜ እውነተኛው ኢንፌክሽን ቢመጣ ሰውነት ጠንካራ የመከላከል አቅም ይኖረዋል። ኢንፌክሽኑ እንዳያዝ የማድረግ አቅም ሊኖረው ይችላል። አንዳንድ ጊዜ ደግሞ ኢንፌክሽኑ ቢይዘን ራሱ በጣም ኃይለኛ ኢንፌክሽን ወይ ክፉ ኢንፌክሽን እንዳይሆን ሊያደርግልን ይችላል። ወይዘሮ ሜላትና ወይዘሮ ዘይነብ ክትባት ለህፃናት
ክትባት ለራሳችን ብለው በሕክምና ተቋም የክትባት ክፍል ወረፋቸውን ጠብቀው ሲያስከትቡ ተገናኝተናል። ይጠቅማቸዋል፣ እድገታቸውን ይጠብቃል፣ ከተለያየ በሽታ ይከላከልላቸዋል። ስለዚህ ያ ነገር ስለምንሰማው እየመጣው ዝም ያስከትባታለሁ። አንቺስ እንደ ወላጅ እንደ እናት በሚያስፈልግሽ ሰዓት የሚያስፈልግሽን ክትባት ተከታተልሻል? እስካሁን እየተከተብኩኝ ነው። እኔም አሁን 3ኛዬን እከተባለሁ፣ እየተከተብኩኝ ነው ያለሁት። በቀኑ ያው አሁን ቀኑ ምሳሌ በ12 በወስደው መልሰው ደግሞ በ13 ቢሉኝ በ13 ይዤ ወስጄ አስከትቤው እመጣለሁ። ቀኑን አላሳልፍበት። ቪታሚን ካሉኝ ቪታሚኑም ደግሞ ሚዛንም ካሉኝ ሚዛኑም በስርዓት በወሩን በስርዓት ሳላሳልፍበት አስከትቤ እመጣለሁ። ክትባት እንደ አስፈላጊነቱ ለሁሉም እድሜ ክልል፣ ለሁሉም ጾታ፣ ለሁሉም ሰው የሚያስፈልግ ነገር ነው። በተለምዶ እኛ ሀገር በብዛት የሚሰጠው በፊት በተለይ የነበረው ለህፃናት ነበረ። ይሄም የሆነበት ምክንያት ያው አብዛኛው ተላላፊ በሽታዎች ህይወት የሚቀጥፉት ከ5 ዓመት በታች ያሉ ህፃናት ላይ ናቸው። ብዙ በዛ እድሜ መቋቋም ማንችላቸው የሰውነት በሽታ መከላከል አቅም ጠንካራ ስላልሆነ የሚያሸንፉት ኢንፌክሽኖች ስላሉ በዛ እድሜ ክልል ውስጥ ብዙ ክትባቶች ይሰጣሉ። ነገር ግን ለህፃናት ብቻ አይደለም የሚያስፈልገው ክትባት፣ ለታዳጊዎችም ያስፈልጋል። በተለይ ለሴቶች አንዳንዴ የማህፀን በር ካንሰር እንደዛ መከላከል የሚያስፈልግበት ጊዜ አለ። ለነፍሰ ጡር እናቶች ያስፈልጋል ቴታነስ ክትባት እየተባለ የሚሰጠው። ከዛም ባለፈ ደግሞ የተለያየ አዋቂ ሆነው እድሜያቸው የገፋ ክትባት የሚያስፈልጋቸው ጊዜ ይኖራል። ወይ ለየት ያለ በሽታ ለምሳሌ ወይ ስኳር ወይ ኩላሊት ወይ ጉበት በሽታ ያላቸው ሰዎች አገን ክትባት የሚያስፈልጋቸው ጊዜ ይኖራል። ከዛ በተጨማሪ ከጉዞ ጋር የተያያዘ ክትባቶች የምንሰጣቸው ጊዜ አለ። እኛ ሀገር ብዙ ባይለመድም ግን የሆኑ አንዳንድ በሽታዎች በጣም የበዙበት አካባቢ ትራቭል የሚያደርግ ሰው እዛ አካባቢ ሲሄድ አስቀድሞ መጠንቀቅ ሊያስፈልግ ይችላል። አንደኛው መጠንቀቂያ መንገድ ክትባት ነው። ስለዚህ በብዙ አጋጣሚዎች ለሁሉም እድሜ ክልል ክትባት ሊያስፈልግ ይችላል። አንድ ህፃን የተሟላ ጤንነት ኖሮት እንዲያድግና ከልዩ ልዩ በሽታዎች መከላከል የሚያስችል አቅም በሰውነቱ እንዲዳብር በሕክምና ባለሙያዎች የሚመከሩትን ሁሉንም የክትባት አይነቶች መከተብ ግድ ይላል። በተከታታይ የሚወሰዱ ክትባቶችን ጀምሮ ማቋረጥ ተገቢነት እንደሌለውም ዶክተር አካለ ወልድ ይመክራሉ። ለህፃናት የምንሰጣቸው ክትባቶች እያንዳንዱ የክትባት የሚሰጠን ቀጠሮ ላይ ወሊድ ላይ ከዛ 6 ሳምንት ላይ እንደዛ የሚሰጡት ቀጠሮዎች ላይ አንድ ክትባት አይደለም ብዙ ጊዜ የሚሰጠው የተለያዩ ክትባቶች ናቸው። አንዳንዴ 2-3 የተለያየ ክትባት ነው። አንዳንዴ ተመሳሳይ ክትባት ውስጥ የ4 የ5 በሽታ መከላከያ ሊኖር ይችላል። ስለዚህ እነዚህ ክትባቶች እያንዳንዳቸው መከተቡ ጥቅም አለው። ቢካዝ ያው ከተከተበ ኢሚዩኒቲ ዴቨሎፕ የማድረግ እድሉ በጣም ሰፊ ነው። ኢሚዩኒቲ ካለው ደግሞ በሽታው ሲመጣ የመቋቋም ኃይላችን አለ ማለት ነው። ስለዚህ በተቻለ መጠን አጠቃላይ የክትባት ቁጥሩ ብቻ ሳይሆን ማተር የሚያደርገው ያገኘናቸው ክትባቶች ማተር ያደርጋሉ፣ አይነቶቹ ማለት ነው። ስለዚህ አንዳንድ ክትባቶች አንዴ ብቻ ነው የሚሰጡት። አንዳንድ ክትባቶች በዙር የሚሰጡ አሉ። ሙሉ የበሽታ መከላከል አቅም ወይም ኢሚዩኒቲ ዴቨሎፕ ለማድረግ 3 ዙር 4 ዙር መሰጠት ያለባቸው አሉ። ለዛ ነው በቀጠሮ የሚደረጉትና ያው ሙሉውን ካልተከተበ አትሊስት ምንም ባይሆን ራሱ በበቂ ሁኔታ ዴቨሎፕ አያደርግም። የሆነ ተወሰነ ፓርሻል ነገር ዴቨሎፕ ሊያደርግ ይችላል። ስለዚህ በተቻለ መጠን ሁሉንም ክትባቶች ማግኘት ጥሩ ነው። አንዳንድ ክትባቶች ደግሞ ወደ በኋላ ላይ አንዴ ብቻ የሚሰጡ ወይ 2 ብቻ የሚሰጡ አሉ። እነሱንም ሚስ ማድረግ ላልተከተብነው ነገር ወይንም በዛ በሽታ አምጪ ተዋሲያን የመያዝ እድላችን ከተያዝን ደግሞ ሲሪየስ ኢንፌክሽን የማጋጠም እድሉ ይጨምራል ማለት ነው። ቁጥሩ ቀላል የማይባል የማህበረሰብ አካል በክትባት ዙሪያ የተሳሳቱ አመለካከቶችን ያንጸባርቃል። ከብዙ 100 ሺህ ተከታቢዎች መካከል በአንድ ሰው ላይ የሚያጋጥምን የጎንዮሽ ጉዳት በማጉላት የክትባትን ጥቅም የሚያረክሱ ሚዲያዎችም አይጠፉ። በአያቶቻችን ዘመን ክትባት ብዙ ባለመስፋፋቱና ተደራሽ ባለመሆኑ ክትባት ያላገኙ በርካታ ወገኖቻችን በወቅቱ በተነሱ ወረርሽኞች ምክንያት ሕይወታቸውን አጥተዋል። ለተለያየ አካል ጉዳትም ተዳርገዋል። ለአብነትም ፈንጣጣን፣ ፖሊዮን ማንሳት ይቻላል። እውነት ነው። ብዙ እንደዚህ አይነት አመለካከቶች አሉ። ገጠር ወይንም ያልተማረው ማህበረሰብ ውስጥ ብቻ ሳይሆን በአሁን ጊዜ
ከተማ ውስጥም ያየን ነው እንደዚህ አይነት አመለካከቶችን። ስለዚህ አብዛኞቹ በጥናት የተደገፉ አይደሉም። ከድሮ ጀምሮ ክትባት ብዙ ዘመናት አልፏል። የተለያዩ ጥናቶች ተደርገዋል። ክትባቶችም እየተሻሻሉ ነው የመጡት። ስለዚህ አሁን ያሉት ክትባቶች አሁን በሚሰጡበት ዶዝ፣ አሁን ዴቨሎፕ በሚደረጉበት ሳይንስ ደረጃ አብዛኞቹ እነዚህ ያመጣሉ ተብለው የሚፈሩት ነገሮች በሳይንስ የተደገፉ አይደሉም። አንዳንዶቹ ከፍርሃት የመጡ ናቸው። አንዳንዶቹ ከሐሰተኛ መረጃ የመጡ ናቸው። ስለዚህ እነሱን ነገሮች እንግዲህ እያስተማሩ ሀቁን ነገር ማሳወቅ ምናልባት የባለሙያዎች ኃላፊነት ነው። ከዛ ባለፈ ግን ሰው መረዳት ያለበት ይሄን ስንል ሁሉም ክትባት ምንም ሳይድ ኢፌክት የለውም ማለት ላይሆን ይችላል። ልክ እንደ ማንኛውም መድኃኒት መለስተኛ የሆኑ ሳይድ ኢፌክቶች ሊኖሩ ይችላሉ። ግን እነዚህ በጣም ከብዙ ሺህ ውስጥ ከስንት አንድ አይነት የሚከሰቱ ሳይድ ኢፌክቶች ሊኖሩ ይችላሉ። አብዛኞቹ ግን እዛው ጤና ተቋም ላይ ማኔጀብል ነገሮች ናቸው። ለከፋ ጉዳት ሊያደርሱ የሚችሉ ነገሮች አይደሉም። ሊመጡ የሚችሉ ነገሮች አሉ፣ ግን አብዛኞቹ በሚዲያ እና በእንትን የሚሰራጩት ከነዛ ውስጥ አይደሉም። ከየት እንደመጡ አንዳንዶቹ የሚገርሙ ሐሰተኛ መረጃዎች አሉ፣ በጥናት የተደገፉ አይደሉም። የፈንጣጣ በሽታ ወረርሽኝ በነበረበት ዘመን ከሚያዙ ሰዎች መካከል 30 በመቶ ለሞት፣ ቀሪዎቹ ደግሞ አይነ ስውርነትን ጨምሮ ለተለያዩ የጠባሳ ምልክቶች ተዳርገው አልፈዋል። በዓለም ላይ እስካሁን ኢራዲኬትድ ነው ተርሙ፣ ሙሉ በሙሉ ጠፋ ለማለት። እንደዛ ተብሎ የሚታሰበው ስሞል ፖክስ የሚባለው በሽታ ነው። ስሞል ፖክስ ነው ፈንጣጣ። ሌሎቹ በብዛት ቁጥራቸው በክትባት ምክንያት በጣም ቀንሷል። እንግዲህ እንደምንሰጠው ክትባት አገራችን ውስጥ በጣም ዝቅተኛ ቁጥር የሆኑ ፖሊዮ ናቸው የሚያጋጥሙት፣ እጅግ በጣም ዝቅተኛ። የተቅማጥ በሽታዎች በጣም ይቀንሳሉ። ብዙ ክትባቶች ከተቅማጥ በሽታዎች ጋር የተገናኙ የሚሰጡ አሉ። በልጅነት ጊዜ የሚመጣ የባክቴሪያ ኒሞኒያን ለመከላከል የምንሰጣቸው ክትባቶች አሉ። ስለዚህ ክትባቶች ተጠናክሮ ያሉበት ቦታዎች ላይ የእነዚህን ነገሮች ቁጥሮች በደንብ መቀነስ እናያለን። ስለዚህ በደንብ ሊታይ የሚችል ለውጥ መጥቷል ክትባት በመኖሩ ምክንያት። እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ የኩፍኝ በሽታ መከላከያ ክትባት ከመተዋወቁ በፊት ከ2 እስከ 6 ሚሊዮን ሰዎች በበሽታው ምክንያት በየዓመቱ ይሞቱ ነበር። ክትባቱ ከተገኘ በኋላ እንደ አውሮፓውያን አቆጣጠር በ2000 እና 2017 መካከል እንኳን በኩፍኝ በሽታ ምክንያት የሚሞቱ ሰዎች ቁጥር በ80 በመቶ ቀንሷል። አሁን ባለው መረጃ መሰረት ክትባቶች በየዓመቱ ከ2 እስከ 3 ሚሊዮን ሰዎች ሞትን ያስቀራሉ። ለወላጆች በጣም ማበረታታው በተቻለ መጠን የልጆቹን ክትባት በጤና ተቋሙ በሚነግሯችሁ ፕሮግራም አስከትቦ መጨረስ። አሁን ቅድም ያነሳቸው ብዙ ጥቅሞች አሉት። ልጁ ጤነኛ ነው፣ ጊዜውን ጠብቆ ማደግ ባለበት መልኩ ማደግ ይችላል፣ ትምህርቱን በደንብ መከታተል ይችላል እና ፍሬያማ ወጣት መሆን ይችላል። ስለዚህ ልጆችን ማስከተብ እንግዲህ ብዙ ጥቅም አለው ብዬ ነው ማስበው። ለሌላው ግሩፕ እንግዲህ ምናልባት ለሌላውኛ ሀገር በደንብ ያለው ታዳጊ ሴቶች ላይ የማህፀን በር ካንሰር ክትባት ተጀምሯል በየትምህርት ቤቱ። እሱም አሁንም ያው ወላጆች ስቲል ውሳኔ ያለ 14-15 ዓመት አካባቢ ስለምንወስን እሱም ብዙ ነገር መቀነስ ይችላል። ሀገራችን እንደሚታወቀው ብዙ የማህፀን በር ካንሰር እናያለን። በዚህ ጊዜ እነዚህን ክትባቶች ማግኘት ረጅም ጊዜ ያለው ጥቅም ሊያመጣ የሚችል የማህፀን በር ካንሰርን መቀነስ እንግዲህ ለሴቶቹ ትልቅ ነገር ነው። ከዛ በተጨማሪ ነፍሰ ጡር እናቶች የቴታነስ ክትባቱን ሲያጋጥም ልጅ ከተወለደ በኋላ ቴታነስ ሲያጋጥም በጣም አስቸጋሪ ነው ለማከም። ከዛ ደግሞ አንዴ ዙሩን ከጨረሱ በኋላ በአንድ ሁለት እርግዝና ሊያልቅ ይችላል እነሱ ክትባቶችና እሱም ለራሳቸውም ጤና ለልጃቸውም ጤና ብዙ ጥቅም ሊሰጥ የሚችል ነገር ስለሆነ እሱን እንዲከተቡ አበረታታለሁ። ተመልሰናል አድማጮች። አፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት በዳሽን ሚዲያ ኮሚኒኬሽን አዘጋጅነት ነው ይህ ፕሮግራም የሚቀርብላችሁ። ጤናው በእጆ ነው እያደመጣችሁ የምትገኙት። ለጥያቄያችን ምላሽ ለመስጠት እየተዘጋጃችሁ እንደሆነ እናምናለን። ወደ ዛሬው ጥያቄያችን እንለፍ። እንግዲህ ቀደም ሲል ለጥያቄው መልስ የሚሰጠው ምን ብለናል? በቴሌግራም ገጻችን ነው ብለናል። የጤናው በእጆ የሬዲዮ ፕሮግራም የሚል የቴሌግራም ገጽ አለን።
መልስ መመለስ የሚቻለው በቴሌግራም ገጽ ብቻ እንደሆነ ለአድማጮቻችን ቀደም ብለን ገልጸናል። ተዘጋጅተዋል ብለን እናስባለን። እንግዲህ የዛሬው ጥያቄ የሚሆነው በዓለማችን ላይ ሙሉ በሙሉ ጠፍቷል ተብሎ የሚታሰበው የበሽታ አይነት የትኛው ነው? አዎ በደንብ ግልጽ ለማድረግ በክትባት አማካኝነት ከምድራችን ላይ ጠፍቷል ተብሎ በሳይንስ የሚገለጸው በሽታ የትኛው ነው የሚል ነው። እንግዲህ በክትባት አማካኝነት መሆኑን አድማጮች ልብ እንዲሉ እንፈልጋለን። ምክንያቱም ብዙ በሽታዎች ከዓለም ላይ ሊጠፉ ስለሚችሉ በክትባት አማካኝነት የጠፋውን በሽታ እየገለጻችሁልን ቆያለን። አስተያየትና ጥያቄ ካላችሁ በ0115 52 54 84 እንዲሁም በ0115 52 54 85 ላይ ልትደውሉልን ትችላላችሁ። 801ም እንዲሁ አጭር የጽሁፍ መልእክት የምንቀበልበት ነው። ስለ ፕሮግራማችን አስተያየት መስጠት ይቻላል። እንግዲህ ወደ መሰናበቻው እየደረስን ነው። ዘሜ ለዛሬ የነበረን ቆይታ ይህን ይመስል ነበር። አድማጮቻችን አብራችሁን ስለነበራችሁ ፕሮግራሞቻችንን እየተከታተላችሁ አስተያየት እየሰጣችሁን ስለሆነ ከልብ እናመሰግናለን። ሳምንት በሌላ መሰናዶ እንገናኛለን። እስከዛው ድረስ በጤና ቆዩን።